አብጦ ነው የሄደችው ተብሏል። የሞት እንትን ምንድነው ስሙ ይሄ እንትን የላትም፣ ህመም የላትም። ሰዎች ናቸው ገፋፍቶ እንደውም እግርሽ ስላበጠ ይሄ ነገር ብትታዩ ጥሩ ነው ብሏት ነው የሄደችው። ለዚህ በመስተጨረሻ ግን ማለት ነው አጠገቧ የነበረ ሰው ሌላ ነው፣ ቤተሰብ አልነበረም፣ ምን አልተባለም። የተቀበረችው ራሱ ከ2 ቀን ከ3 ቀን በፊት አልፎ ነው። ገባችሁ? ለዚህ ቀብሯ ላይ እንኳን ትንሽ ሰው ነበር፣ ብዙ ሰው አልነበረም፣ ቤተሰብ አልመጣም። እሁድ ቀን የተቀበረችው ቪዲዮ እኮ ምናምን ቤተሰቦቿ ነበሩ እናቱ እኮ ቤተሰቦቿ ግን ከውጭ የመጣ ሰው የለም አይደለም ነበሩ። እንዴት ነው ላይ ወንድሞቿ ነበሩ እናቱ። እሺ ቆይ አንዴ በእናትሽ የሰሞትን ብቻ ነው ቤት ብዬ አሁን እኔ ገንዘና እንትናም በቃ እኔ ሳወራ ለምንድን ነው የምትጮት? እኔና አሁን አንቺ መሰለሽ ነው እኮ ታዲያ ለምን ትገቢ? አሁን እኮ ከሄለን ጋር በስነ ስርዓቱ ለማውራትና እኔ እንትን ሀሳቤን ለመግለጽ ነው። መብትሽ ነው ወርቅዬ፣ ይቅርታ በቃ አትግቡ። ታዲያ ለምን አሁን እኮ እሷ ሚኪ የጠየቀችውን እያወራው ነው እና ማለት ነው መጨረሻ ሰዓት ላይ ማለት ነው አብሯት የነበረ ሰው ገባችሁ? ከቤተሰብ ጋር አልነበረችም። እቃ የሚያጋዛት ምን የሚላት ለምንድን ነው የህግ አካል ገብቶ አሌክስም ነፃ እንዲወጣ መላው ኢትዮጵያዊ ተባብሮ ማለት ነው። ኢትዮጵያ ላይ እቺ ሴትዮ ላይ ሀቅ ነው የምናገረው፣ ድራማ ተሰርቶባታል። ሳንቲም ስላላት ድራማ ተሰርቶባታል። አለቅ ገባችሁ? ቤተሰብ ምናምን ጋር እሷ ብዙ እንትን አትልም። ቤተሰብማ ቢኖራት ኖሮ እቃ የሚያጋዛት ከጎረምሳ ጋር 2 ወር ከ15 ቀን እንደዚህ ያረጋ ከተባለ የውሽማው ተባባሪ ለምን ቤተሰብ ሆኖ ዝም ብሎ ደፋፈን ወጣደ? ውሽማ ይልሽ ውሽማ ሳይሆን ቦይፍሬንዷ ማለት ነው። ቦይፍሬንዷ ለምን አይጠየቅም ነው? ለምን እሱ መጨረሻ ሰዓት ላይ አብሯት ነበረ ተብሏል። በወሬ ነው የሰማሁት። ይሄን አላውቅም። ገባሽ? ሴትዮዋ በእግሯ ነው ሄደችው ተብሏል። ገብቶሻል? ሆስፒታል ሄደችው በእግሯ ነው። በእግሯ ከሄደ ታዲያ ሆስፒታል ለሞት ያወጣችው እኔ ምን አውቃለሁ? አሁን እኮ ነው አንደኛ የተቀበረች በእግሩ ሄዶ ነው የሞተው። ይኸውልሽ የተቀበረችው ራሱ እኮ ከ3 ቀን ከምናምን በኋላ እኮ ነው። ሬሳው ራሱ የተመረመረው ከ2 ቀን በኋላ ነው። ይሄን ወቂ ገብቶሻል? የተቀበረችው እውር ነው። መቁጠር የእናንተ ፋንታ ነው። ለዚህ ማለት ነው የሚያጠራጥር ነገር አለ። አዎ ገንዘቦቿ ምናምን እውነት ሽጣ ምን ብላ ምናምን ከሄደች የት ገባ? ወይ ለልጆቿ አልሆነም ወይ እንትን አላለም። ለዚህ የሆነ ሰው በስሙ በምናምን አዙሮ ሴትዮዋ እንግዲህ እንትን ብላለች። ከዛ ነገሩ እንዲደፋፈን የተፈለገው ለዚህም ሊሆን ይችላል። ለዚህ የሆነ ሰው አለ፣ ሚስጥር አለ። የኢንሹራንስ ገንዘቧን አሜሪካ መተው የኢትዮጵያ ኖ ይወስዳል። ልጇ ሆቴል ለመክፈት ማለት ነው ይዛ የሄደችውና ማለት ነው ቤቷ ምናምን ሸጣለች ብላለች አይደል? ክርስትና እናቷ ከሷ ከሰማ ነው ያ ሁሉ በምንድን ነው የተላለፈው? በምንድን ነው እንትን ያለው? ለዚህ የክርስትና እናቱ ካወራችው ነው እሺ እያልኩሽ ያለሁት። የክርስትና እናትየው ሰውየው ለብሯ ሲል ነው ብላለች። ከዚህ ጋር የምትውል ገብቶ ከትንሹ ልጅ ጋር የምትውል ከሆነ ቦይፍሬንድ የተባለው ሰዓት በስንት ሰዓት ነው የሚያገኛት? ይሄም ያጠራት። ለምን ከቦይፍሬንዷ ጋር አትንቀሳቀስም ነበር? ለምንድን ነው እቃ ማያጋዛት? ለምንድን ነው እንትን ማይላት? ያ ትንሹ ልጅ ነው ሁሉ ቦታ የሚታይ ሬስቶራንትም ምንም ኤቭሪቲንግ ማለት ነው። ገብቶሻል? ለዚህ ማለት ነው ምንድን ያለው 2 ሰዎች ጋር ምንድን ነው ወይ 1 ሰዎች ጋር መጨረሻ ላይ ግን ስትሞት የተገኘው ትልቁ ሰውዬ ቦይፍሬንዷ ትክክለኛ የተባለው ነው። ልክ ልትሞት ስትል ምን አለች? ልጄን አደራ አለች ወይስ ምን አለች? አጠገቧ መጨረሻ የነበረው ምን ይላል? ይሄንን በቃ አለቀ። ዶሴውን የት እናስገባው? የህግ አካል ይግባበት። ሬሷ ራሱ ማለት ነው ወጥቶ እውነቱን ልንገርሽ ሄለን ተቀየመኝ ማለት ነው። ክርስቶስን እያጭበረበሩ ዴዚ አሌክስ እያሉ ማለት ነው ሌላ ነገር ውስጥ ከሚገባ እዚህ ነገር ውስጥ ወጥታችሁ ማለት ነው
እዛ ማለት የተቀበረው ሬሳ ውስጥ ራሱ የቲና ሬሳ የለም፣ የቲና አይደለም። አለቀ። የሌላ ሰው ሬሳ ነው የተቀበረው በእርግጠኝነት። ለዚህ በቃ ሬሷ ወጥቶ አሜሪካዊ ናት አይደለ ሴትዮዋ። የህግ አካል ይግባ፣ አብሯት የሚውለውም ልጅ ይመርመር። ይሄ ትንሹ ልጅ የተባለው እሱም ይመርመር፣ ቦይፍሬንዷም ይጠየቅ። ገባሽ? ቤተሰቧ ሳይሰናበታት ነው የቀበራት እያልሽ ነው? አይደለም፣ ቤተሰቦቿ ማለት ነው ተሰናብቷታል። ሁሉ ነገር ጉዳይ ሲያስፈጽም የሬሳውንም የምኑንም የምርመራውንም ቦይፍሬንዷ ነው። ገባሽ? ከቤተሰቦቿ ጋር እሷ ማለት ነው አትስማማም ልጅቷ ማለት ነው። እና ነገሮቿ ሁሉ ሚስጥር ነው። ለዚህ ከቦይፍሬንዷ ጋር ተቀያይማም ነበር ከትልቁ ጋር። መጨረሻ ላይ ግን የሞቷ ሰዓትና የለቅሶ ሰዓት እንኳን ማለት ነው እሱ ነው በጣም አልቃሽ። እኔ ቪዲዮ ምንም አለኝ እዚህ ውስጥ አልገባም ያልኩሽ ለዛ ነው። አሁን እናንተ የምትጨነቁበት ለምሳሌ ቲና ስትሞት ቪዲዮ እንዴት የለም እንዴት እንትን ሁሉ ነገር ግን አሉ የቀረጹ ሰዎች አሉ። ለዚህ ማለት ነው ሰውየው መጨረሻ ላይ ተገኝቷል አይደል? የተገኘው ሰው ከመሞቷ በፊት የነበረችው ሰውም እንዳለ ተሰብስቦ ማለት ነው ለህግ መቅረብ አለባቸው። ይሄ ትንሽዬ ልጅ ማለት ነው በጸጸት ከሚሞት ነፃ ይወጣል። አሌክስም ማለት ነው ገብቶሻል? እና ይሄ ነው ያለው። የኔ ጥርጣሬ ነው። የህግ አካል ይግባበት። አንደኛ ሴትዮዋ ዜግነቷ አሜሪካዊ ናት። እንደማንም እንደ ምንድን ነው እንደ መሬት ላይ ወርቆ እንደተገኘ ቀብር ስነስርዓት ነው የተፈጸመላት። የቀብሯን ፎቶ የተቀበረችውን ፎቶ ባሳይሽ በፍጹም ነው የምትይው። የቀብር እንትኑ ማለት ነው ገብቶሻል? እንኳን አንቺ እንደምታወሪው ቤተሰቦቿ ምናምን እንደምትዩ ማለት ነው። ለዚህ ማለት ነው የቀብር ስነስርዓቷ እንኳን እንደ ማንኛውም ቤተሰብ እንደሌላት ዝም ብሎ እንደዚህ ጣል ነው የተደረገው። እና ማለት ነው ይሄ ፌር አይደለም። የሆነ ሰው ጋ ትልቅ ሚስጥር አለ። የህግ አካል ይግባ። ዜግነቷ አሜሪካዊ ናት። ሬሷ ከእንደገና ወጥቶ በስነ ስርዓት በገለልተኛ ይመርመር። ምንድን ነው የሚባለው? ጓደኛዋ ነው ባሏ የተባለውም እሱም ይመርመር። ንብረቶቿ የት ሄዱ? ወይ ልጆቿ አልበሉ? ስንት ዓመት የለፋችበት ወይ ቤተሰቦቿ ጋር እንትን አላለች? ገባሽ? ይመርመር። ወጣቱም ልጅ ይመርመር፣ ይያዙ። በቃ ይሄ ነው። በቃ ጆሮአችን ጭው የሚል ነገር እንደምንሰማ እርግጠኛ ነው። አለቀ። ይሄ ነው የኔ አመለካከት። ይቅርታ አድርግልኝ የኔ ቆንጆ። አለቀ። አይ ጥሩ እንድንመራመር የሚያደርግ ህልምን ያለሽ ሀሳብም ያለሽ ህልሜ ይሄ ነው። መላምት በዛ ሄሉዬ፣ መላምት በዛ። መላምት ኑካ በእናትሽ መሆን ያለበት አይደለም። አንቆይ እኛም ነው አንድ እስቲ እንትን መላምት በጣም ወርቄ ለምን አንጠጣበትም በዚህ ጉዳይ ላይ እኮ እየጠጣን። እሷን ግን አስወጭልኝ። እኔ እንደዚህ ያነሳው አልወድም። በቀልድ ላይ ነው የምወደው። ይሄ ሲሪየስ ነው። አንቺ ነሽ መውጣት ያለብሽ። በቃ እኔ እወጣለሁ። እውነት ወጥቼ ተኛለሁ። ምን ማለት ነው አስወጭልኝ ማለት? በቃ ዝማት ቀልድና እንትኑን አታውቂውም። ክብር ይኑርሽ። አይ ክብር ይኑርሽ። መላምት እያልሽ እዚህ ጋር መላምት እኮ ነው የምታወሪው። እንዲህ ቢሆን አይባልም። ማለት ሚስጥር አለ ትላለች። እስኪ አዳምጪ። ሚስጥር አለ ትላለች። አንድ ሰው ጋር ቀልደሽ ነበረ። ተቀልቀለድሽ፣ ሳቅሽ። ይበቃል። ሰው ነው የሞተው። ቀልጄ ነበር። ሰው ነን እኛም፣ ነገ ሟች ነን። ተይ እግዚአብሔርን ፍሪ በእናትሽ። ሉጣ እሺ፣ ክርስትናችን ምን ላይ ነው? በመድኃኒዓለም ሉጣ የኔ ሉጣ በእውነት ነው የምልሽ። ወርቄ ሙዱ ቀዱም አለፈ። በቃ ሀሳባችን እናውራ። ወርቄ አሁን እንትን በይ ለቀቃ ሉጣ በቃ ሉጣ ሄሉዬ በቃ መልካም ጊዜ። እሺ ናተን እስከ ይላል አድጎ መስሎሽ መገለየው መር ናተን ዋና ኮኔ ሄሉዬ እኔ ሀሳቤ ልስጥ። ለምን እሷ ብዙ አውርታለች። እኛ ሁላችሁም ረዱ። ምርመራ ስራ ጊዜ ይፈልጋል፣ ማውራት አይደል። አም ሶ ኮንፊውዝ።
የእውነት አሁን እንግዲህ አራግፈልን መረመር ምን ይደረግ የእውነት ዋ ናይለ ኸስኸስ ሙሽሙሽ የእውነት ላክልኝ በሉት ጭርሲ ላልወድም እቺ ትልሽ የሰደበችሽን ልጅ እኮ አሁን እየቆርቁን ያመጣውልሽ ወይ ደግሞ ወደ ሌላ ጸብ። እሺ አንቺኛዋ ሴትኛዋ ነሽ ምርመራ ያካሄድባት የሐረሯ ሰካራም አንተ ደግሞ ሁሉም የሐረር ሰዎች ይወደዋል። እኔ ራሴ የሐረር ሰው ሳልሆን አልቀርም። እንደዛ አረክ ማለት ነው። ሄሉዬ እኔ አልሰደብኩሽም። ተጣልተን ሄሉዬ ኖ ኖ አይ እኔ አልሰደብኩሽም። ሪከርዱን አሰማ። ስሚ ቆይ አዳምጪ። አሰማት አንቺ አዳምጪ። ዳፒ ከሪከርድ በላይ ዘመኑ የሪከርድ ነው። እንስማ እንጂ ቃል ዛሬ ደግሞ ስክር ብላ የሀገር ጎረምሶች ይዛ ሁሉንም ከፈለኩ አወጣቸዋለሁ ትለኛለች። እኛ በሰው እርሻ ምን አገባ? ስፈልግ በትራክተር ስፈልግ በባህላዊ ሁከር እናስወጣት። አደገኛ ፖለቲክስ ይዘሽ ሲላክልሽ አትቀበልኝ። ያ ትንሽ ቆየኝ አልኩኝ። ህልም ስትነግረኝ ወርቄ የፈታንላት ማነች? ወርቄ ትንሽ ዴዚ እናት ምናምን ነገር ተነሳና ኤደን ወደ ወንጀል እየገባች ነው ያለችውና እሷን ታይ ለማለት ገባና በዛው ተቀጠለበት ማለት ነው። ለምን ታይ ስላት እኮ እንዴት አድርጋ እንደሰደበችኝ። በስመ አብ የሐረር ሰው ግን ይሳደባል። ያ ለምን ወደ ወንጀል እየወሰደዋል ነበር። ዛሬ ቀን አይተህ እኮ ነው መጣት ትችያለሽ፣ መግባት ትችያለሽ፣ ፖሊስ ምን ያደርግሻል ምናምን ሲሏት ነበር። ገብቶሃል? እሷ የሚዲያ ይሄ ኤደን የሚሏትን ነገር አይ ቲንክ አይገባትም መሰለኝ፣ አልገባትም። እየገባች ነው ወደ ወንጀል እና እነ ዴዚ ክስ እንዳይመሰርቱባት ይቅርታ በያቸው ምናምን አልኩኝ እና ሞራው ሰምቷል። የመክሰስ መብት እንዳላቸው ታውቃል። ነው መክሰስ አለባቸው እንዴ? ዝም ብሎ አንዳንድ ጊዜ አንቺስ ተከሰሽ የለ እንዴ? ሁሉም ሰው መከሰስ ነው ያለበት። አይ ጀስት ዝም ብላ እሷ ሚዲያ ወይ እንደዚህ የሚጠይቃት ሰው ምናምን በብዛት ስላልነበረ እንዳላሸች ብቻ ለማሳየት እንጂ ብዙ ለተንኮል ስላላረገች እንትን የለም። ስንት ዙር ደረስክ? ኧረ በቃ እኔ በቅጣት እንጂ አልጀምር ከአገልግሎት መስጫ ክልል ውጭ ነኝ። የእውነት ኤክስፓየር አድርገን የጠበቅከኝ ማለት ነው። በጣም ቆየሽ። ቀጠሮ አታከብሪኝ። አረ ትላንት እኮ ብያለሁ። ከቶፒክ በኋላ ነው ያልኩ። ምን አይነት ቶፒክ? እረፍት አይደለ እንዴ? እረፍት ነው። 3 ሰዓት ነው እኮ 3 ሰዓት ብቻ ነው። እኔ ራሱ አርፍጄ ነው የገባሁት። ሄለን በልጅሽ ትላንት እኮ ይቅርታ ጠይቀኝ። ሶሊ ይቅርታ ጠይቀኝ።
ይቅርታ ጠይቄ ስማ ካሸነፍከኝ በሻት ጀምራል አለበለዚያ አጠጪ ካሉኝ አንተን እንዳሸንፍ ያደርጉኛል ማለት ነው እንዴ አንቺ ስሚ እኔ ጠጥቻለሁ 10 ሺህ የሚሰጥሽ ሰው ካገኘሽ እጠጣለሁ ችግር የለውም ባርቺ ብራዘር ይመችህ እኔ ለምን የፈለገ ጨርሰ ለምን ስፈልግ ሌላ ነገር ቀርታ አጠጣ በቅጣት ጀምርላለሁ ከፈለክ በ10 ሺህ አጠጪ ካላችሁ እንዳልጠጣ አድርጉኝ እንዳልቀጣ ጋይስ እንደዚሁ እንዳስጠጣችሁ መጀመሪያ እኔ ላይ እስክደርሺ ያስቀጡሽ ከዛ እኩል ስንሆን ምንም ችግር የለም አይ ቅጣት ነው እንትናት የነሱ መብታቸው ነው እኛ እንደፈለግን አይደል እኮ ይምጡና መጀመሪያ አንቺን ያስቀጡሽ ያ እኔ እንጃ ሳሎምዬ ዲስኮ የትቻችሁ ልውጣ ያ ልውጣ ቆይቶዎች ልሰናበታችሁ ቴንክ ዩ ምን ታረጋለች ዮዲት ምን ታረጋለች እዛ ወንዶች አሉ አብረዋት አይደል እንዴ ከወንዶቹ ጋር ለምን አትዝናና ሌላ ቀን ሰው የሚዝናናው ከሚግባባው ጋር ነው መሰለኝ እኮ ወንድሜ ነው ትላለች እንዳትጠጪ እንዳልጠጣ ከሆነ እንዳሸንፈው አርጉኛ ካሸነፈኝ እንትን ነው ጠጪ እንደው እንዳትጠጪ ምናምን እኛ ጠጥተን እሷ እንዳትጠጪ የምትለው ያ ተያይዘን እንላላጥ ነው ከነገ ወዲያ በኋላ ትንሽ ቢዚ ሆነባለሁ ዛሬ ነው ያለህ ጊዜ ከኔ ጋር ባይዘው ሲሪየስ ቢዚ ሆናለሁ ወይ ቅዳሜና እሁድ ነው የምንገናኝ ተጠቀም ቅዳሜ ነው የምታገኝ እሁድ ነው ለምሰኞ ቢዚ ለምንድን ነው ቢዚ የምትሆኝ ስራ አልጀምሪ እኔ እንጃ ከመለሱኝ ጠይቃቸዋል እንዴ አግተውሽ ነው እንዴ ስራ የለም ያ ታግቼ እስቲ እግዚአብሔር ይመስገን ያ ገዳይ እንትን ብሎ እንትን ላምጣ በረዶ ላምጣ ከተቀጣው ምናልባት እሺ ኡስታዝ እሺ ኡስታዝ ስራ ገበታ በጣም የሆነ ከሌላ የምትለው አራት አጠገቧ ሰዎች አሉ ታፕታፕና ኮፒ ሊንክ እናድርግ ከስራ ገበታ ለቃ ተፈናቅላ ነው ስታሰክረን የቆየችው ሰሞኑ ከነገ በኋላ አታገኙኝም ማለት ኧረ የምትዋሽ አይመስለኝም የምትዋሽ ቢሆን ስንት ነገር ተዋሽ የምትዋሽ ቢሆን ስንት ነገር አትዋሽ ይረጋጉና አጠገቦች ካሉት ሰዎች ጋር አይበሉ ላይፎትን ያስተካክሉ ህይወትን ይቀይሩ ሌላንም ከኔ እኩል እንድትሆን ከፍ ብለን በአንድ አረ ሁለት ብቻ ሁለት ከጠጣች አለቀ በቃ እኩል እንሆናለን የሚሄዱ ጨዋታ ይጀመራል ከዛ ውጭ እኛ እናስኬዳትም ሳሪዬ ከነገ በኋላ ወደ ስራ ያንተ እናት አላረጀች ያንተ እናት ከሰፈር ሰው ጋር ታወራ አሮጊት ትላለች አሸነፈ 500 ጂ አሮጊት እንትላሽ ሚውት አድርጎ የሚያወራው ምላሽ ዋትላሽ ዞረ ከአሮጊቷ ጋር ይላል ግማታም አንተ እናት አሮጊት አይደለች ወይ ያልኩት ነው የአሮጊትም ስላሹላ ከሱ ያንተ ግፍ አንጂው ለምን ጂኒ ትላለህ እዚህ ጋር ትላንትና አሁን በስርዓት አስረዳናቸው ስለ ጓደኝነት ጃፒ ስንት ዓመት ነው የምንበላለጥ እኔ ምን አውቃለሁ ስንት ነው እድሜሽ እኔ አሁን ትላንትና ወዲያ 55 ዓመት ገባ
ብዙም አንበላለጠን። 57 ነኝ። 3 ዓመት ነው ልዩነታችን። አሁን እስቲ ምን ትላላችሁ? እስቲ አሮጊት ያልኩ ሰውዬ ምን ትላለህ? እስቲ አሁን ሼሞ ማለት ጀመሩ። ያንተር ስለምበላ ነው ባልበላማ አልመስልም። ጋይስ 6 ዊኑ ወስድበታለሁ። ቆይ ሰው ሙዱ ከሚመቸው ሰው ጋር ሲጫወት መደሰት ነው ያለባት። አርፈ ተደሰት። ስንት ሰዓት ነው መጠጣት የጀመርከው? ቸስ 19 ሰዓት። እግዚአብሔር ቸርስ አድርጊ እስኪ። አይ አንቺ ዝም ብለሽ ነው አትጠጪም። ሄሉ አይ ሴድ ጃፒ ዊል ካም ባክ ግሬት ናይ የሆኑ ሰዎች ልጅቷን ኤደንን ወደ እንትን ሂጂ እያሉ የሚገፏት መንገድ በጣም ስላናደደኝ ስለነበር እዛ ላይ አስተያየት መስጠት ስለነበረብኝ ማሚ ቴንክ ዩ ሂጂበት አንድ ሻት እናስመጣው ናይ ሂጂ ሀዘን ቤት የመሄድ መብት አለሽ እኮ ሂጂ ምናምን ይሏታል። ገብቷል? እንዳትመጭብን እያሉ እየደወሉላት መብት አለን ፕራይቬሲያችን መጠበቅ እያሉ ምን ያመጣል ፖሊስ ይሏታል። ቆይ እኔ ያልገባኝ ነገር ሀዘን ተቀምጠዋል የልጅቷ ቤተሰብ። ተው ሀዘን ቤት ለመሄድ አይደል እንደ ነጠላ ለብሳ እንትን ያለችው ማ አሁን ቶፒኩን ልንጀምረው ነው እንዴ? ተው አቦ ሌላ ነገር እንጫወት። እኔማ አያገባኝም። እኔ ለዛ ነው እኔ በሞተ ሰው ላይ ምናምን አስተያየት መስጠት ስለማልወድ ጸጥ ነው የምለው። ከዚህ ነገር ውስጥ አስተያየትም አልሰጥም። ያ ሊከሷት እንደሚችሉ ነገሯት በትትና በየሚዲያ እየሄደች ስለ ፕራይቬሲ እንደገና ደግሞ ኑ ሀዘን እንደሚደርስ መስላችሁ ኑ ቤቱን ላሳያችሁ ማለት እንደገና ደግሞ የሚወያዩት በፕራይቬሲ ሳይሆን በፊት ለፊት ነው። ያ ማለት ንቀ ነው። ገብቷል? ንቀትን ማሳየት ነው። በፊት ለፊት ምን ታመጣለህ ብለህ በአንተ ህይወት ላይ መወያየት። ገብቷል? ያ እንደገና ደግሞ ደውሎ እየነገሩም ላይቭ ላይ ምን ያመጣሉ ሂዱ ይባባላሉ። እዛው ባለቤቶቹ እዛው እየሰሙ ገባ። እኔ እናቱ በሞተ ሰው ላይ አስተያየትም አልሰጥም፣ ሀሳብም አልሰጥም፣ መስጠትም አልፈልግም። ጋይስ እንትን አልኩት። አሁን አበባ ሞላ እንትን ማር እኮ በነገራችን ላይ ያሰክራል አይደል? ማር በቺዝ እዚህ ጋር አቅርብ ያለው ሄለን ግን እንደዚህ አይደብርም? 2 ሻት ማለት አለብሽ። 2 ሻት ከዛ እኩል እንሆናለን። ኧረ 10,000 እስቲ ያስገቡ ወይ 5,000 ያስገቡ። 5,000 እንኳን ያስገቡ። 2 ሻርክ 1 ሻርክ በደብል እኮ በ5,000 1 ሻት ያለሽ እስቲ ያስገቡ። እኔ እገባለሁ ባይሆን ትቼ ትሪፕል ጋይስ በእናታችሁ ያስገባሉ። አንቺ ግን 1 ሻት ያለሽ ለይቶለት ይውጣ እስቲ ዛሬ እግዚአብሔር ይሁንበት። በእናትህ በትሪፕል እኮ ብዙ አንፈጅም። 1 ሻርክ እኮ 5,000 ይመጣል። 1 ሻርክ 2,500 7,000 ይመጣል እኮ 7,000 ይመጣል። 1 ሻርክ አሳብጀው ነው ባሮ ይቀዳል። ሂዱ አለበለዚያ ብዙ ብር ያስፈልጋል። እንዴት ትቀልጃለሽ እንዴ አንቺ? አሁን እኮ ራሱ በደረቅ ጠጥቼ በረዶ ስትይኝ ትዝ አለኝ። በ5,000 አሁን 2 ሻት እናስብላትና ሄለንን ከዛው ቀንዷን አዙረን እኩል እንሆናለን። ሳሪ እኔ እንዳልጠጣ ከፈለሽ እንትን አርኪ። እሱ 5,000 ከሞላ ያስጠጣኝ። ኧረ ሳሪ ደጌ ጸብ ስለሳ ግላብ አላችሁ ጋይስ ከኔ ጋር ጸብ ይላል። ታስፈራራ ሳሪ እኩል አርጊን 2 ትናስ ወይ ደግሞ ጸጥ በይ እጅሽን አንስተሽ ታስፈራራታለን። ከሳሪ ውጭ እኮ እነ ማም አሉ እኮ እነ እንትን አሉ። የታል ጠጪ የሚሉኝ ናቸው ብዙዎቹ። ደግሞ ጠጪ ግሩፕ ናቸው እነሱ። ጠጪ ግሩፖች ናቸው ማለት አንቺ ጠጪ ኢንጆይት የሚሉ ናቸው። ያ እንትን እኮ ነው ችግሩ። ምን መሰለሽ አንቺ ስትጠጪ ታለቅሻለሽ። እንዳታለቅሺ ነው እነሱ የሚጠነቀቁልሽ። እኔ ጋር ደግሞ ሆነች ለቅሶ የለም። እንባ ጨርሻለሁ።
ጨረሰች ሳይሆን እኔ ሰውን ማስለቀስ አልወድም። ገባሽ? አንተ ፈልገህ ነው እንደ አልወድም ትላለህ እኮ ጨማሪ አልኩ። ካሁን በኋላ ምንድን ነው የምትለኝ? ያ ባደርሽ እንደዚህ ቺዝ አትበላ። ለኔ የሚጣፍጥ ነገር ቺዙ ማር ባይኖረው አሪፍ ነው። ማር የበለጠ ያሰክራል ታውቃለህ። ሎሚ ያሰክራል። ምንድን ነው የምጠጪው ግን? ቼምፓስ ጠርሙሱን አሳይን። ቼምፓስ ምንድን ነው? አዎ ቼፋዝ ሆነ ቼፈረሴ ምን አገባኝ እኔ ልጠጣ አንተ አንበበው። አሁን ማች እናደርጋለን። አንተ ጠጥታል፣ አንተ የኔ መጫወቻ የምትሆኑ ከንቧል። ባለፈው እኔ ላይ ያለው አለ ሙድ ያዘው፣ ሙድ እንያዝልበት። በእናታችሁ ተባበሩ። እኔማ ያንቺ መቀለጫ መቼም አልሆንም እንዴ። አሁን ራሱ እኮ ጋይስ ብቻ ሙድ በ5,000 ሂዱልኝ፣ በ5,000 ሂዱልኝ።